አንተ ስትሰራ አይኖርም የለም ስፍራ። አባት ሆይ እናመሰግንሃለን፣ ከፍ እናረጋሃለን። ክብር ይገባሃል አባባ። we give you praise። እግዚአብሔር ሆይ አንተ በሕይወታችን ላይ የበላይ ነህ። እግዚአብሔር ሆይ አንተ መገኘት በሕይወታችን ላይ የበላይ ነው። በጌታ በኢየሱስ ስም በዚህ ማታ አከበርንህ፣ ከፍ አደረግንህ። መንፈስ ቅዱስ በዚህ ስላለ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ድምፅህን አሰማን። የታሰረ ይፈታ፣ የተጨነቀ ነፃ ይውጣ፣ ቀንበር የተጫነበት በጌታ በኢየሱስ ስም ቀንበሩ ይሰበር። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ብርሃን በመካከላችን ይብራ። ስናመልክ፣ ስናከብር፣ ስንወድስ በመካከላችን ስለተገኘ ስላለ we acknowledge your presence አባት ሆይ ለመገኘት ዕውቅና እንሰጣለን፣ ለመገኘት ክብር እንሰጣለን። እግዚአብሔር ሆይ በዚህ ቤት ያሉ ኦንላይን ያሉ በተለያየ ስፍራ ሆነው ይሄን ድምጽ ለሚሰሙ ሁሉ በጌታ በኢየሱስ ስም የፈውስ ድምጽ ይሁንላቸው፣ የነጻነታቸው ድምጽ ይሁን። በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ ሆይ በአእምሮ ያስብ፣ በአንደበቴ ተናገር፣ በእጆቼ ንካ። በጌታ በኢየሱስ ስም ጸለይን። ሃሌሉያ። ለእግዚአብሔር ክብር እንሰጣለን። ጌታ ይባረክ። የእግዚአብሔር አምላካችን መንፈስ በመካከላችን አለ። በአምልኮስ መንፈስ ቅዱስ በኃይል እያገለገለን ነበር። እግዚአብሔር አምላክ የተባረከ ይሁን። አሜን። መንፈስ ቅዱስ ደግሞ ስራውን ይቀጥላል። ሁላችሁም እንኳን ደህና መጣችሁ። you are welcome። የጌታ መንፈስ በዚህ አለ። ኦንላይን ያላችሁ ያጎታችን ቤተሰቦች you are welcome። በያላችሁበት ምድርና ሀገር እንኳን ደህና መጣችሁ። እግዚአብሔር አምላክ የተባረከ ይሁን። ለጓደኞቻችሁ ሼር ማድረግ አትርሱ። ጌታ በዚህ አለ። አሜን። መንፈስ ቅዱስ ያገለግለናል፣ ይናገረናል። then we will never be the same። ሃሌሉያ። ሶ መጽሐፍ ቅዱሳችንን በመክብብ ምዕራፍ 8 እንደተለመደው እናወጣና የእግዚአብሔርን ቃል አንብበን ጌታ እንግዲህ በዚህ ሰሞናት በሰጠን ብርሃን ላይ እንቀጥላለን ማለት ነው። እንግዲህ መንፈስ ቅዱስ የጸሎትን ህይወት መንፈሳዊ ህይወታችንን ወደ ሌላ አቅጣጫ ወደ ሌላ ዳይሜንሽን የሚያስገባበትን ብርሃን ሰጥቶናል። ጌታ ይባረክ። በዛ ብርሃን ላይ እየገነባን ያለነው if you are patient ከታገስንና መንፈስ ቅዱስ ሊነግረን የሚሞክረውን ነገር ከያዝን በህይወታችን ላይ የማያዳግም ለውጥ ያደርጋል። አሜን። it will be a major change። praise God። አሜን። so እሁድ ዕለት በዚህ ሐሳብ ላይ ስለ አንድ ነገር የተናገርኩ ነበር። እሱን ነው የምገነባው because እሁድ የምትመጡ ወይም ሮብ የምትመጡ እሁድ የማትመጡ ሰዎች ሚስ እንድታረጉ አልፈልግም። እንደገና ደግሞ ሐሳቡ ውስጣችን መስረጽ አለበት። ምንም ያስቸኩለን ነገር የለም። ጌታ ይባረክ። አሜን። ሶ ውስጣችን ሰርጾ ውስጣችን ገብቶ ውስጣችን ብርሃኑን መካፈል አለበት። ያን ብርሃን ደግሞ የምንካፈለው በመደጋገሙ ውስጥ ነው። ጌታ ይባረክ። something will change። አሜን። ሶ መክብብ 8:3 እንደዚህ ይላል፣ ከንጉሥ ፊት ተጣድፋ አትውጣ፣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ። የንጉሥ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል? አሜን። ዕብራውያን 12:23ንም አነብላችኋለሁ። እንደዚህ ይላል፣ ስማቸው በሰማይ ወደ ተጻፈ ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነ ወደ እግዚአብሔር ፍጹምነት ወዳገኙ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገር ወደ ተረጨው ደም ደርሳችኋል። አሜን። ሶ ምን አለን? የእግዚአብሔርን ዙፋን የምንቀርበው
አፕሮች የምናደርገው በእምነት ነው። መጽሐፍ ቅዱስ እግዚአብሔር የተለያዩ ዙፋኖች እንዳሉት መጽሐፍ ቅዱስ ይናገራል። እሱ አይደለም መልእክቴ፣ ግን there are thrones እግዚአብሔር በተለያየ መንገድ ራሱን የሚገልጥበት as a judge እንደ ዳኛ፣ እንደ አባት፣ እንደ ወዳጅ ራሱንና ከልጆቹ ጋር ሪሌት የሚያደርግባቸው ዙፋኖች እንዳሉ መጽሐፍ ይናገራል። ከነዛ መካከል አንዱ ወይም ሁለቱ ምንድነው? አንደኛው ሁላችን የምናውቀው ዕብራውያን 4:16 ላይ እግዚአብሔር ቃል ሲናገር ይላል እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ምን ይላል? ዙፋን there is a throne of grace የጸጋ ዙፋን አለው እግዚአብሔር። ስለዚህ ወደ ጸጋው ዙፋን በእምነት እንቅረብ ይላል። አሜን። እግዚአብሔር የጸጋ ዙፋን ብቻ ሳይሆን ደግሞ የፍርድ ዙፋን አለው ብለናል። በዛ ላይ ነው እየተነጋገርን ያለው። እግዚአብሔር ደግሞ እንደ ዳኛ የሚሰየምበት ችሎት የሚቀመጥበት የሚሰየምበት የፍርድ ደግሞ ዙፋን አለው። ይሄም ዙፋን እንዴት ነው የሚቀርበው ካላችሁ በእምነት ነው። ለዚህ ነው ጌታ ኢየሱስ ሲናገር በሉቃስ 18:8 ላይ እላችኋለሁ ፈጥኖ ይፈርድላችኋል ካለ በኋላ የሰው ልጅ በሚመጣበት ጊዜ በምድር ላይ እምነት ያገኝ ይሆንን ይላቸዋል። ሐዋርያት ወይም ደቀ መዛሙርት ሲጸልዩ እግዚአብሔርን እንደ ዳኛ አፕሮች እንዲያረጉት ጌታ ኢየሱስ ካስተማራቸው በኋላ የዛ አፕሮች መንገዱ ደግሞ እምነት እንደሆነ ሲናገር የሰው ልጅ ሲመጣ ግን እምነትን ያገኝ ይሆን ይላል። because ወደ ዳኛው ዙፋን ለመቅረብ ምን ያስፈልጋል? እምነት ያስፈልጋል። we have to approach the throne by faith. ሃሌሉያ። ምን ማለት ነው? የምንጸልየው እስኪ ደክመን ሳይሆን እስከ መቼ ነው? ውጤት እስከምናይ ነው። የምንጸልየው ተስፋ እስከንቆርጥ ሳይሆን ውጤት እስኪመጣ ነው። የምንጸልየው የሆነ ነገር መጥቶ ወይም ደግሞ መልስ እስከምናገኝም ብቻ ሳይሆን እግዚአብሔር ጋር መኖር እስካለብን ጊዜ ድረስ will approach his throne. so ዛሬ ከእሁድ የቀጠለውን ሐሳብ ነው ማካፍላችሁ። ለምንድነው የንጉሱን ህልውና ቶሎ መልቀቅ የሌለብን ብለን ካልን ምንድነው አልን? because በንጉሱ ህልውና ፊት የሚከፈቱ መጽሐፍት አሉ። ሃሌሉያ። ዳንኤል 7:10 የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር፣ ሺህ ጊዜ ሺዎች ያገለግሉት ነበር፣ እልፍ ጊዜ እልፍ በፊቱ ቆመዋል፣ የፍርድ ጉባኤ ተሰየመ። ከዛስ መጽሐፍትም ምን አሉ ይላል? ተከፈቱ። ስንት ናቸው? ብዙ ናቸው። ፕሬዝ ጋር ቁጥራቸውን አናቅም፣ ግን ከእግዚአብሔር ቃል ዛሬ የተወሰኑትን ላሳያችሁ so that የምናወራውን ነገር እንድንተማመን። ሃሌሉያ አሜን። we have to settle this። መጽሐፍት በእግዚአብሔር ዙፋን ፊት ምኖች አሉ አለ? መጽሐፍት። በዳኝነቱ ዙፋን ፊት መጽሐፍት ይከፈታሉ። መጽሐፍ ቅዱስ ቢያንስ ስለ 6 ወይም ስለ 5 አይነት መጽሐፍ ይናገራል። ቶሎ ብዬ ነግራችኋለሁ so that የምናገረው ነገር ስክሪፕቸራሊ ግራውንድ የሆነ ነገር እንደሆነ እንድትረዱ ማለት ነው። መጽሐፍ ቅዱሳዊ መሰረት ያለው የመጀመሪያው መጽሐፍ the book of the living የሚባል ወይም ደግሞ የሕያዋን መጽሐፍ ቅዱስ የሕያዋን መዝገብ ይለዋል። በመዝሙር 69 ቁጥር 27 ላይ መዝሙር 69:27 በበደላቸው ላይ በደልን ጨምርባቸው፣ ይቅርታ ማታደርግላቸው፣ ስሞቻቸው ከሕያዋን መዝገብ ወይም ከሕያዋን መጽሐፍ ይደምሰስ ይላል። the book of the living መዝሙር 69:27 እና 28 መዝሙር 69:27 እና 28 ምን አለ? የሕያዋን መዝገብ ይባላል። ሕያዋን የተመዘገቡበት praise God አሜን። there is a book ስማቸው ከዛ ከሕያዋን መዝገብ ላይ ይደምሰስ ማለት I believe I'm not sure ሌላ ትርጉም ኖሮ ይችላል፣ ነገር ግን አላጠናውም የሕያዋን መዝገብ ምን እንደሆነ። የሕያዋን መዝገብ ይባላል። ጌታ ይባረክ። no እሱኛው አይደለም። it's not the book of life። ይሄ የሕያዋን መዝገብ ነው። praise God so የሕያዋን መዝገብ እንግዲህ በሕይወት ያሉ ሰዎች የተጻፉበት ነው መሰለኝ። I don't know ከዛ ላይ ይነሳ ነው እያለ ያለው። በበደላቸው ላይ በደል ጨምር፣ ይቅርታ ማታደርግላቸው እያለ ከዛ ከደግ ሰዎች ጋር ይቆጠሩ። number 2
the book of destiny የሰዎች የህይወት ፍጻሜ እግዚአብሔር የሰጣቸው ፐርፐዝ የተጻፈበት ደግሞ መጽሐፍ አለ። እሱ ደግሞ መዝሙር 139 ቁጥር 16 ላይ እናገኛለን። ምን ይላል? አይኖችህ ገና ያልተበጀውን አካሌን አዩ፣ ለእኔ የተወሰኑልኝ ዘመናት ገና አንዳቸውም ወደ መኖር ሳይመጡ praise God በመጽሐፍ ምን አሉ? ተጻፉ ወይም ተመዘገቡ። ይሄኛው መጽሐፍ ምን ብለናል? the book of destiny የሰው ልጆች ዴስቲኒ ከመጀመሪያ እስከ መጨረሻ የተጻፈበት ሰዎች ከመወለዳቸው በፊት እግዚአብሔር ስለነሱ የጻፈው book of destiny ነው። ሶስተኛው መጽሐፍ ዳዊት ምን ይለዋል? የእንባ መጽሐፍ ይለዋል። እንባ የሰው እንባ የሚጻፍበት ስለዚህ ያለቀሳችሁ ሰዎች ተስፋ እንዳቆርጡ ተጽፎላችኋል። praise God it's written በመዝሙር 56 ከ8 እስከ 9 እንደዚህ ይላል። የመንከራተት ቀኖቼን ቆጥረሃል፣ እንባዎቼን በጠርሙስ ውስጥ አስቀምጠሃል፣ እያንዳንዳቸውንም መዝግበሃል ይላል። there is a book ለእያንዳንዱ የእንባ ጠብታ መጽሐፍ አለ። እግዚአብሔር እየቀለደ ያለ አምላክ ነው። he's a በሲሪየስ ቢዝነስ ውስጥ ነው ያለው። እኔና የእናንተ በተመለከተ እግዚአብሔር is so serious። እንባዬን በጠርሙስ ውስጥ አጠራቅመሃል አለ። የመንከራተት ቀኖቼን ቆጥረሃቸዋል አንድ በአንድ፣ ከዛስ እያንዳንዳቸው መዝግበሃል። እኔ ወዳንተ በመጣራበት ቀን ጠላቶቼ ወደ ኋላቸው ይመለሳሉ። ሃሌሉያ! እግዚአብሔር ከኔ ጋር መሆኑንም በዚህ ያውቃሉ። so the book of records I think this can be a difficult season በህይወታችን ላይ የምናሳልፋቸውን challenging ሞመንቶች የሚመዘገቡበት መጽሐፍ አለ። and the Lord will pay you back. praise God. amen. so በመንፈሳዊ ዓለም በእግዚአብሔር ዙፋን ፊት መጽሐፍ ተከፈቱ ሲል የእግዚአብሔር ቃል there are books ማለት ነው ስላሉ ነው። praise God የሰዎችን እንባ የሚያብስበት ጊዜ አለ እግዚአብሔር። አሜን አሜን። number 4 the book of life የህይወት መጽሐፍ ፊልጵስዩስ 4:3 አሁን እናንተ ታማኝ የሥራ ባልደረባዬ ወንጌል በማሰራጨት ረገድ ከኔ ጋር ከቀልሚጦስ ጋር እንዲሁም ስማቸው በህይወት መጽሐፍ ከተጻፉ ከሌሎች የሥራ ጓደኞቼ ጋር የተጋደሉት ይላል። እነዚህን ሴቶች እንድትረዳቸው ለምንሃለሁ። ፊልጵስዩስ 4:3 ከዛ ደግሞ there are many reference ዕብራውያን ራእይ 5:3 ሌሎችም ጥቅሶችን በጣም ብዙ ስለ የቡክ ኦፍ የህይወት መጽሐፍ ብዙ ቦታ አለ። ጌታ ኢየሱስ ራሱ ታስታውሱ እንደሆነ አጋንንትን አስወጥተው ደስ ብሏቸው ሲመጡ አጋንንት ስለታዘዙላችሁ ደስ አይበላችሁ አለ። ነገር ግን ስማችሁ በህይወት መዝገብ ላይ ተጻፈ። there is a book of life. ሃሌሉያ አሜን። ያ በዛ የህይወት መጽሐፍ መዝገብ ላይ ተመዝግቦ ያልተገኘው ይላልኩ በግራ በኩል ያሉት ይላቸዋል። ይሄኛው ብዙ ስለ ሳልቬሽናችን የሚናገር ነው። ይሄ የድነት መጽሐፍ ነው። there are books. አምስተኛው የሥራ መጽሐፍ ነው። የሰዎች ሥራ የሚመዘገብበት ስራቸው የሚጻፍበት ራእይ 20:12 ሙታን ታላላቆችና ታናናሾችን በዙፋን ፊት ቆመው አየው፣ መጽሐፍትም ተከፈቱ። this is another reference አንድ ብቻ እንዳልሆነ መጽሐፍ ምን ታደረገ? መጽሐፍት ምን አሉ? ተከፈቱ። ሌላ መጽሐፍ እርሱም የህይወት መጽሐፍ ተከፈተ። ከዛስ ሙታንም በመጽሐፍቱ ተጽፎ በተገኘው መሰረት እንደ ስራቸው በዛ መጽሐፍ ላይ ምን ተጽፏል አለ? ስራቸው የህይወት መጽሐፍ አለ። እንደገና ደግሞ there is another book ምን የተመዘገበበት? ስራቸው የተመዘገበበት በዛ መጽሐፍ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው ይላል። so there is another book ሰዎች በምድር ላይ የሚያደርጉት ነገር ሁሉ የሚመዘገብበት። ለዚህ ነው ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር ሰው ስለሚያደርገው ስለ እያንዳንዱ ነገር ይላል በእግዚአብሔር ዙፋን ፊት መልስ ይሰጥበታል ይላል አይደል? መልስ ይሰጣል።
ለምን ላደረገው ለሰራው በስጋው ለሚያደርገው ነገር ሁሉ አለ። በስጋው ያደረገው ነገር እንዴት ይታወቃል ካላችሁ ተመዝግቧል። ሰው በእግዚአብሔር ዙፋን ፊት ሲቀርብ መጽሐፍት ይከፈታሉ። praise God በሚከፈቱበት ጊዜ የእንባው መጽሐፍ ይከፈታል፣ የህይወት መጽሐፉ ይከፈታል፣ የሥራ መጽሐፉ every book in front of በእግዚአብሔር በአምላካችን ፊት there are books wow ስለዚህ 5 አሳየዋችሁ ዛሬ ስድስተኛው ዛሬ የምናገርበት ነው እሱም a book of remembrance የመታሰብ መጽሐፍ ሃሌሉያ ወይም የመታሰቢያ መጽሐፍ ዋው ጌታ በዚህ አለ you will be blessed አሜን አሜን you see ስለሱ ነው ዛሬም የምጨምረው ሚልክያስ 3:16 በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ እግዚአብሔርም አደመጠ ስማቸውም እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ምን አለ ይላል ተጻፈ this is a book of remembrance hallelujah hallelujah አሜን ስለዚህ ይሄኛው መጽሐፍ ሲከፈት እግዚአብሔር ሰዎችን የሚያስታውስበት መጽሐፍ ነው he will remember you this is so powerful you must remember በእግዚአብሔር ፊት በንጉሱ ፊት በዳኛው ፊት ጊዜ ስንወስድ አንደኛው ዲማንድ ማድረግና ሪኩዌስት ማድረግ ያለብን ነገር እግዚአብሔር ሆይ የመታሰብ መጽሐፌ ይከፈት ማለት ነው open that book and remember me ነግራችኋለሁ እግዚአብሔርን አስታውሰኝ ማለት እግዚአብሔር ረስቶሃል ማለት አይደለም ከእግዚአብሔር አይምሮ ውስጥ ወጥተሃል ማለት አይደለም but due season መጥቷል ማለት ነው praise God ታይሙ ደረሰ አላርም ጮኸ ማለት ነው in the mighty name of Jesus you must remember ወደዚህ መልእክቴ ውስጥ ከመግባቴ በፊት አንድ ነገር ውስጣችሁ እንዲገባ ፈልገው ነገር ጠላት ህይወታችንን ከሚዋጋበት አንዱና ዋነኛው ዲሞኒክ ስትራቴጂ የመረሳት ጀጅመንት ነው ይሄንን ደጋግማችሁ ስሙ ሜዲቴት አድርጉ I want you to meditate this it's a spiritual mystery ነው ሰዎችን አታክ የሚያደርግበት አንዱ በሰው ህይወት ላይ የሚያስፈርደው ፍርድ የጨለማው ፍርድ ቤት ሰዎች እንዲረሱ ነው so that they will be forgotten it's unbelievable ከደሃ ሰፈር የወጡ ሰዎች ከችግረኛ ቤት የወጡ ሰዎች ከደሃ ቤተሰብ የወጡ ሰዎች የሆነ ሀገር ላይ ደርሰው ፕሬዚደንት ወይም ፕራይም ሚኒስተር ወይም ደግሞ ባለስልጣን ሲሆኑ they completely forget ከየት እንደመጡ ጓደኞቻቸው ይረሳሉ ሰፈራቸውን ይረሳሉ አካባቢያቸውን ይረሳሉ because there is a demon there is a judgment ያ ህዝብ የተረሳ እንዲሆን የማይታሰብ እንዲሆን it's amazing ይሄ ነገር ይውላችሁ it's a spiritual thing this is one of the major ways ሰይጣን የሰዎችን ዴስቲኒ የሚሰርቅበት የሰዎችን ተስፋ የሚያጨልምበት እግዚአብሔር ወዳለን ስፍራ እንዳንሄድ የሚያደርግበት መንገድ እንድንረሳ በማድረግ ነው ዳንኤል 4:33 እንደዚህ ይላል ወዲያውኑ በናቡከደነጾር ላይ የተነገረው ነገር ተፈጸመ ከሕዝብ መካከል ተሰደደ እንደ ከብት ሳር በላ የራስ ጠጉሩ እንደ ንስር ላባና ጥፍሮቹም እንደ ወፎች ጥፍሮች እስኪያድጉ ድረስ ሰውነቱ በሰማይ ጠል ረሰረሰ ጊዜውም ይሄ ለስንት ጊዜ ነው የሆነው ለ7 ዓመት ጊዜውም ከተፈጸመ በኋላ እነሆ ናቡከደነጾር አይኖቹ ወደ ሰማይ አነሳው አይምሮ የተመለሰልኝ ልዑንም ባረኩት ለዘላለም የሚኖረው ወደስኩት ክብርንም ሰጠሁት ግዛቱ የዘላለም ግዛት ነው መንግስቱ ከትውልድ ከትውልድ ይኖራል ካለ በኋላ አይምሮዬ እንደተመለሰልኝ ወዲያው ለመንግስቴ ክብር ግርማዊነትና ሞገስ ተመለሰልኝ አማካሪዎቼና መኳንንቶቼ አስታወሱኝ ወይም ፈለጉኝ ይላል how is that possible ንጉስ ለ7 ዓመት ከቤተ መንግስት ሲጠፋ እንዴት አንድ ሰው ንጉስ የት ሄዶ አይልም ሚስት አለው ልጆች አሉት ሰራተኞች አሉት
How is that? It must be spiritual. There is a judgment. ይሄ ሰው ለ7 ዓመት እንዲረሳ ያደረገው. There is a judgment in the spirit realm. ዛሬ አንድ ፖድካስት እያየው ነበርና የሳውዝ አፍሪካ ሚኒስተሮች አንድ ሚኒስተር ሳውዝ አፍሪካዊ አንድ ሚኒስተር ከሆነ ሰው 15 ፐርሰናል አሲስታንቶች ይኖሩታል። የዚህ ሀገር ፕራይም ሚኒስተር 15 ፐርሰናል አሲስታንት ነው ያልኩት። ማለት ፕሮፌሽናል እርዳታ የሚያደርጉት አሉ። ፐርሰናል ልብስ የሚተኩሱ፣ ልብስ የሚያሳጥቡ፣ ምግብ የሚሰሩ፣ ምግብ ለማምጣት የሚላኩ፣ ልጆች ከትምህርት ቤት የሚያወጡ፣ መኪናቸውን የሚነዱ፣ ግቢያቸውን የሚጠብቁ ፐርሰናሊ የነሱን ህይወት ብቻ የሚንከባከቡ ስንት ሰዎች ናቸው? 15 ሰዎች። ካን ዩ ኢማጂን? ከዛ ደግሞ አብረዋቸው የሚሰሩ አብረዋቸው አንድ ሚኒስተር ሲሆን በስሩ ደግሞ ስንት ሺህ ሰራተኛ እንዳለ። ማፊያ ሚኒስተር ከሆነ it's got how many people? የትምህርት ሚኒስተር ከሆነ ስንት ሺህ አስተማሪ አለ በስሩ። እንዴት አንድ ንጉስ ከቤት ጠፍቶ ሰው 7 ዓመት ንጉሱ የት ሄዱ አይልም? How is that possible? ነገር ግን የመረሳት ዓለም አለ። In the name of Jesus. ዴስቲኒያችሁን የሚሻማ ማለት ነው። እግዚአብሔር አያችሁ፣ ሰይጣን የሚያደርገው ነገር ሁሉ ከእግዚአብሔር ዓለም የኮረጀውን ነው። ራሱ የሚፈጥረው ነገር የለም። እግዚአብሔር ነው ናቡከደነጾር ምን አለው? ይረሱሃል አለው። ለ7 ዓመት ትረሳለህ አለው። ሪሜምበር ሰይጣን የሚያደርገው ነገር ሁሉ የብርሃን መልአክ ተመስሎ የሚያደርገው ነገር ሁሉ የትኛውንም ነገር ከመንፈሳዊ ዓለም የኮረጀውን ነው። ኮፒ ፔስት ነው የሚያደርገው። የሚፈጥረው ነገር የለውም። ሂ ኮፒድ ከዛ ፔስት ያደርገዋል። ልክ እግዚአብሔር ጀጅ አድርጎ ሰዎችን እንዲረሱ እንደሚያደርጉ ሁሉ ልክ ለናቡከደነጾር ማለት ነው። the same way በጨለማው ዓለም የሚደረግ ጀጅመንት አለ። ያ ፍርድ ምን የሚል ነው? ይሄ ሰው ይረሳ፣ በብልጽግና ይረሳ ይላል። በቃ ሀብት ይርሳው፣ በቃ ስኬት ይርሳው። ይሄ ሰው በመረሳት ዓለም ውስጥ ይኖር ይላል። it's a judgment. In the mighty name of Jesus. በንጉሱ ፊት መቆየት ያለበት ለዚህ ነው። When you spend time with the king, with the judge, በጌታ በኢየሱስ ስም የመታወስ መጽሐፍት ይከፈታሉ። እግዚአብሔር የመረሳት ዘመናችሁን እንደገና መቀልበስ ይጀምራል። It's a demonic attack, it's a spiritual fight. ያለማቋረጥ በህይወታችን ላይ አንድ እግዚአብሔር ሰው ሲናገር አንድ ጊዜ እንደዚህ አለ። የሆነ ሰው ቸርች መጣና እሁድ አለ ቼክ እኮ አዘጋጅቼልህ ቴብሌ ላይ ረስቼው መጣው አለ። ኦኬ ኦኬ ችግር የለም ነገ ቢሮ ታመጣዋለህ አልኩት አለ። ከዛ በኋላ በሚቀጥለው ቢሮ ስንገናኝ ፓስተር አም ሶሪ ቢሮ እኮ ቼኩን ይዤ የቢሮ ወንበር ላይ ደግሞ ረሳሁት አለኛል። ኢትስ ኦኬ ማታ ሰርቪስ ላይ ታመጣዋለህ አልኩት አለ። መጨረሻ ላይ ሲመጣ ደግሞ አለ አይ መኪና ስቀይር አለ የኔ መኪና ትቼ የሚስቴን ሳመጣ ቼክን የኔ መኪና ውስጥ ረሳሁት። I said this is a demonic attack in the name of Jesus አልኳል። ብልጽግናዬን የምታረሳሳ you know what አልኩት አለ። ይሄ ፕሮግራም ሲያልቅ አብረን ቤት እንሄዳለን አልኩት አለ። አሁን ሌበር አለው ይሄ ቼክ ከዚህ በኋላ አንተ ቤት አያድርም አልኩት አለ። በፍጹም ሊያድር አይችልም። I'm driving with you ሩቅ ነው ነገ መጣ አይደለም አንተ ከፊት እኔ ከኋላ ነው ምን ሄዶ ዛሬ ማታ እኔ ነኝ ማጅብ አልኩት አለ። Why? I see there is a demon. እግዚአብሔር የሰጣችሁን ነገር ወደ ኋላ የሚጎትት in the mighty name of Jesus. ዛሬ በጌታ በኢየሱስ ስም የተመታ ይሆናል። የትኛውም የተረሳ ነገራችሁ እንደገና መቀስቀስ ይጀምራል። ያ መንፈስ መመታት አለ። በምን? በዳኝነት በእግዚአብሔር ዳኝነት ነው የሚገለበጠው። በእግዚአብሔር ዳኝነት ነው የሚገለበጠው። በህይወታችሁ ላይ መልካም ነገር ሊመጣ ያለ ነበር፣ ነገር ግን መልካም ነገር ረስቷችኋል። ሲዝን ዛሬ መንፈስ ቅዱስ ላይ ታውቃላችሁ አንዳንድ ሲዝን ራሱ ማለፍ ረስቶ የቆመ ሲዝን አለ። እንዲቆም የተደረገ ሲዝን አለ በሰዎች ህይወት ውስጥ። የአንዳንድ ሰው ህይወት የመከራ ህይወት አለ፣ የችግር አለ። ያ ደግሞ አልፎ የሳቅ ዘመን መምጣት አለበት። ነገር ግን በችግር ዘመን ውስጥ የተረሳ ሰው አለ። the season is not even changing. ወቅቱ እንኳን የተቀየረለት አይደለም። ሲዝኑ የተቀየረ is not nothing is changing. Why? Because there is a demonic judgment. በመረሳት ዓለም ውስጥ ሰው እንዲኖር በጌታ በኢየሱስ ክርስቶስ
I break it. እስቲ ድምጻችሁን አሰሙ በጌታ በኢየሱስ ስም በሉ እስቲ። ይሄ ዘመን የመታሰብ የመታወስ ይሆንልኛል in the name of Jesus። እግዚአብሔር ስለናንተ ያለውን ያስታውሳል። በልጅነታችሁ የነገራችሁን ያስታውሳል። የነገራችሁትን ያስታውሳል። እግዚአብሔር አምላክ will remember you in the name of Jesus. Hallelujah. You see, ያንን judgment ያንን ፍርድ የምንቀለብሰው በዳኛው ፊት በመሆን ነው። because በዳኛው የፍርድ ዙፋን ፊት መጽሐፍት ይከፈታሉ። ሃሌሉያ። አንዱ መጽሐፍ የመታሰብ መጽሐፍ ይባላል። ሃያ አሜን አሜን አሜን። It will happen. Sometimes ቃል የገቡላችሁ ሰዎች ይረሷቸዋል። Sometimes ውለታ የዋላችሁላችሁ ሰዎች ይረሷቸዋል። እሁድ ስናገር ነበረ የግል ወላጆቻችሁ ይረሷቸው። ስክሪፕቸራል ነው። እናት የምታጠባ ልጅ ዓለም ያለው መጽሐፍ እስከማትራራ it must be a demonic attack። ይሄ የአጋንንት ውጊያ ካልሆነ የጨለማ ፍርድ ካልሆነ በስተቀር it's not possible። አንድ ጊዜ ዳዊት እንደዚህ ያደረገ ይሄን ቃል አነብላችሁ። ውለታን በህይወታችሁ ላይ መመለስ የሚገባቸው ያገዛቸዋቸው ከጎናቸው የቆማችሁ ሰዎች they can forget you completely። አንያ ሳሙኤል 15:4 አንያ ሳሙኤል 25:4 የምታውቁት ታሪክ ነው። ሜቢ በዚህ ብርሃና ላይ ያችሁት ይሆናል። ዳዊትም በምድረ በዳ ሳለን ናባል በጎቹን እንደሚሸልት ሰማ። እርሱም 10 ወጣቶች እንዲሲላካቸው ዳዊት እኔ እንደዚህ ምስኪን ሆኖ ሲያወራ ሰምቼው አላቅም። እንደዚህ አለ በስሜ ሰላም ታቀርቡለታል። በስሜ ነው አለ። በስማችሁ እንዳታረጓል ዳዊት ብላችኋል። እንዲህም በሉት እድሜ ይርዘም ገና ስትሄዱ ሰላም ላንተ ይሁን፣ ሰላም ለቤተሰብና ያንተ ለሆነ ሁሉ ይሁን። ከዛ በኋላ ሊያስታውሰው ይሞክራል ውለታውን። በዚያ ጊዜ በጎች እንደምሸልት ሰምቻለሁ። እረኞች ከኛ ጋር በነበሩ ጊዜ የደረሰባቸው ጉዳት የለም። ቀርሜሎስ በነበሩ ጊዜ ሁሉ የጠፋባቸው አንዳች ነገር አልነበረም። የገዛ አገልጋዮችን ጠይቅ እነሱ ይነግሩሃል፣ ቸርነትን አድርገንላቸዋል አለ። ምን ማለት ነው? ያማረኝን በግ አርጄ መብላት ስችል አልነካውም እያለው I had power። ሽፍታ ነው ያኔ ዳዊት። ለማንም አካውንታቢሊቲ የለውም። ያገኘውን አርዶ ይበላል። ግን አላረግንም አለ። ፕሮቴክት አድርገናል፣ ካንተ ጋር ቆመናል። ስለዚህ እባክህ አለው ለኔ ትንሽ ነገር ላክ። እነዚህ ወጣቶች ፊት ሞገስ ያገኙ እባክህ ለአገልጋይህና ለልጅ ለዳዊት አለው የምችለውን ያህል ስጥ። ናባልም ለዳዊት አገልጋዮች እንዲህ ሲል መለሰ ይላል ለመሆኑ ዳዊት ማን ነው አለ። ማን ነው? who is he after all? ማን ነው ዳዊት? በአሁኑ ጊዜ አለ ከጌቶቻቸው ከበለሉ ሽፍቶች በጣም ብዙ ናቸው አለ። በዚህም በኩል አሉ አለ፣ በዚህም አሉ አለ፣ በዚህም ማን ነው ዳዊት? it's a demonic attack። remember መረሳት የምሬት ሰው ያደርጋል፣ መራራ ሰው ያደርጋል። መረሳት የጭካኔ ሰው ያደርጋል። ለዚህ ነው ዳዊት እንደዚህ አለ እግዚአብሔር ያው እግዚአብሔር አምላክ አለ ይሄን ያርግብኝ ይሄን ይጨምርም ነገ ማታ በዚህ ጊዜ አለ በናባል ቤት ውስጥ ከብት አይደለም አለ ወንድ ከተገኘ አለ እኔ ዳዊት አይደለሁም አለ። መረሳት በህይወታችሁ ውስጥ ምሬትን ያመጣል። የማያስፈልግ ውጊያ ውስጥ እንድትገቡ ያደርጋችኋል። መዋጋት የሌለባችሁን ውጊያ፣ መሰለፍ የሌለባችሁን ሰልፍ፣ መታገል የሌለባችሁን ትግል እንድታገሉ የሚያደርገው መረሳት ነው። it's a demonic attack። መረሳት በህይወታችሁ ላይ የምታደርጉት ነገር ሁሉ pointless እንደሆነ ዋጋ ቢስ እንደሆነ እንዲሰማችሁ ያደርጋል። ይሄን አደረኩ but nobody remembers ያደረኩትን ነገር ትዝ የሚለውም ሰው የለም። መረሳት ከዴስቲኒያችሁ ዳይቨርት እንድታረጉ ወይም ደግሞ ሌላ አቋራጭ እንድትፈልጉ ያደርጋል። ለዚህ ነው አቢጋይል መጣች። praise God, she was sent by God። ዳዊት ዋለች ስማ አለች በዚህ ሰነፍ ሰው ቃል አትረበሽ፣ እግዚአብሔር ላንተና ለትውልድ እኮ የንግስናን ቤት አዘጋጅቷል አለች።
ሃሌሉያ አሜን አሜን don't divert purposeህን የአነሳሳሪ ውጊያ ውስጥ አትግባ because of this why because መረሳት መራር ሰው ያደርጋል መራር ሰው ያደርጋል I break that spirit ዛሬ አሜን 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 በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ፊት መሆን የሚያረጋችሁ ነገር ይሄ ነው የሰውን ፊት ከመፈለግ የእግዚአብሔርን ፊት መፈለግ የሚያዋጣው ለዛ ነው because እግዚአብሔር የመታወስ መጽሐፋችሁን ይከፍታል then people will remember you hallelujah amen amen the enemy ይኸውላችሁ ጠላት የመጎብኘት ጊዜያችሁን ከሚዋጋበት መንገድ አንዱ በመረሳት ነው so that you won't be visited promotion ሲመጣ አልፎ ይሄዳል እድገት መጣ አልፎ ይሄዳል ደሞዝ ጭማሪ መጣ አልፎ ይሄዳል መልካም ኦፖርቹኒቲ መጣ አልፎ ይሄዳል ምን ነው ለምን አልነገርከኝም እንዲያ ነገር ሲመጣ አስተውት ወይ ረሳው ይላል why because ተፈርዷል is a judgment ጠላት የመጎብኘት ቀናችሁን ይዋጋል አንዳንድ ጊዜ የሚዋጋው ደግሞ እናንተን ተጠቅሞ ነው የሚዋጋችሁ ራሱ በሰውም አይደለም እንዴት ነው እናንተን የሚጠቀመው ከንጉሱ ፊት እንድትርቁ በማድረግ so that you don't seek his presence ከጌታ ጋር ጊዜ እንዳትጡ ህይወታችሁ በምሬት በሰው ይሞላዋል እከሌ ነው ዳይቨርት ያደረገ እከሌ ነው ህይወትን ያበላሽ እከሌ ነው ኦፖርቹኒቲ የወሰደው እከሌ so that bitterness ውስጣችሁ ይመጣል ወደ ንጉሱ አትሄዱም ጌታ ኢየሱስ ለኢየሩሳሌም ሲናገር እንደዚህ አለ ሉቃስ 19:41 ላይ ኢየሱስም ወደ ኢየሩሳሌም ሲቀርብ ከተማዋን አይቶ አለቀሰላት እንዲሁም አለ ሰላምሽ የሚሆነው ምን ነው አንቺ ዛሬ በተረዳሽ ኖሮ አሁን ግን አይንሽ ታውሯል ጠላቶች ዙሪያሽን ቅጥር ሰርተዋል ከያቅጣጫው ከባንቺን የሚያስጨንቁበት ጊዜ ይመጣልና አንቺ በቅጥርሽ ውስጥ የምትኖሪው ልጆችሽንም ከአፈር ይደባልቃሉ ድንጋይ በድንጋይ ላይ አይተውም ለምን ሲላት የመጎብኘትሽን ጊዜ ምን አላረግሽም አላወቅሽም you didn't discern season ምን ማለት ነው በዳኛው ፊት የምትሆኝበት ጊዜ መች እንደሆነ አላወቅሽም የጉብኝት ቀን መጥቶ ነበር ነገር ግን አልፎ ሄዷል ዛሬ ግን I pray በጌታ በኢየሱስ ስም ዛሬ ጸልያለሁ in the mighty name of Jesus በጌታ በኢየሱስ ስም አንድ ሰው ከጉብኝት ጋር ይገናኛል አሜን አሜን ከሲዝኑ ጋር ይገናኛል እግዚአብሔር ሲያስታውስ ማለት ምን ማለት ነው ብለናል የመታደስ ጊዜ ሲመጣ ወቅት ሲመጣ ታይም ሲመጣ ተረኛ ስትሆን ማለት ነው አሜን so we need to pray in the presence of God በዳኛው ፊት ያለ ማቋረጥ ጊዜ ለመወሰድ መወሰን አለብን because one day የመታወስ መጽሐፍ ይከፈታል ሃሌሉያ አሜን 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 ዳዊት ሲናገር እንደዛ ነው ያለው በሰው ከመታመን ይልቃል በእግዚአብሔር መታመን ይሻላል because እግዚአብሔር he has a season for you he's just waiting praise God የሐዋርያት ሥራ ምዕራፍ 10 ዛሬ እዚህ ቃል ላይ ነው ትንሽ አንድ 10 ደቂቃ ነግራችሁና ከዛ እንጸልያለን የሐዋርያት ሥራ ምዕራፍ 10 praise God I want you to catch the message በቂሳሪያ በኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበረ እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር እየተጋ እግዚአብሔርን የሚፈራ ለሰዎችም እጅግ መጽዋዕት የሚሰጥ አዘውትሮ ይሰመረበት አዘውትሮ ወደ እግዚአብሔር የሚጸልይ ሰው ነበር አንድ ቀን የሚል ቃል አለ praise God ሰውየው አዘውትሮ ነው የሚጸልየው አሜን አሜን ከዳኛው ፊት አይጠፋም praise God he's always there ይሄ እንግዲህ አህዛብ ነው ነገር ግን የሆነ ብርሃን በርቶለታል ስለዚህ ከመላ ቤተሰቡ ጋር እግዚአብሔርን ወደ እግዚአብሔር ይጮሃል ይጸልያል መስዋዕቱን ይሰጣል የሚያደርገውን ነገር ያደርጋል እግዚአብሔርን በመፍራት ይመላለሳል he's always present በዳኛው ዙፋን ፊት
ከዛ በኋላ ከቀኖቹ መካከል አንድ ቀን የሚባል መጣ። ሃሌሉያ አሜን። አንድ ቀን 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደርሱ መጥቶ ቆርኔሌዎስ ስለው በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ እያየው ጌታ ሆይ ምንድነው አለ። መልአኩም እንዲህ አለው ቁጥር 4 ጸሎትህና መጽዋዕትህ መታሰቢያነት ወደ እግዚአብሔር ፊት አርጎልሃል። ሌላው ትርጉም ሲናገር ይላል the angel said to him God has heard your prayer and has seen your gifts to the poor and he remembers. Praise God. Amen, amen. And he remember you and all you have done አለው። እግዚአብሔር አምላክ አለው ጸሎትህን መስማት ብቻ አይደለም ያ እስከ ዛሬ ያደረከውን ሁሉ የሚያስታውስበት ሲዝን መጥቶልሃል አለው። In the name of Jesus. He remembers. እግዚአብሔር ነው he remember ለመታሰቢያ አድርጎልሃል የሚለውን ESV version እንደዛ ERV version እንደዛ ነው የሚለው he remember everything you have done. He remember በፊቱ ያሳለፍከውን ጊዜ በፊቱ ያጠፋኸውን ጊዜ ያለቀስከው ለቅሶ አለ የጠበለከው ጊዜ አለ የጾምከው ጸሞት አለ ፊቱን ፈልገሃል አለ ያ አንድ ቀን የሚባል ይመጣልሃል። One day that day will come. ያ ቀን እንደዚህ የሚባል ቀን ነው የመታሰብ ቀን የመታወስ ቀን። እግዚአብሔር መጥቶ I remember ይላል። I remember ባዶ ግርን ስትሄድ እኮ I remember። ሃሌሉያ አሜን አሜን አሜን። አንዳንድ ሰዎች በሆነ ክብር ውስጥ ገብተው ስታዩ don't complain እግዚአብሔር ያስታወሰላቸው የሆነ ቀን አለ። አሜን አሜን። he remembers something አስታወስኩ አለው እግዚአብሔር I remember in the name of Jesus። አንገል እንገራችሁ በእግዚአብሔር ፊት ከቆያችሁ በዳኛው ፊት ከቆያችሁ እግዚአብሔር የመታሰብ የመታወስ መጽሐፋችሁን ይከፍተዋል። he will open the book of remembrance in the name of Jesus። የመታሰብ መጽሐፋችሁ ሲከፈት ምን ይሆናል? ነምበር 1 የሚሆን ነገር ይሄ ነው። ዴስቲኒያችሁን የሚያግዙ ሰዎች ያሉበት ስፍራ ያ ብርሃን ይገለጥላቸዋል። እግዚአብሔር he will open your eyes in the name of Jesus። ሮንግ ቦታ ላይ አርጊው ከማድረግና ከመታገል ተወጡና እግዚአብሔር he will locate you your helpers ረዳቶቻችሁ የት እንዳሉ ያሳያቸዋል። አሜን አሜን አሜን። ረዳቶቻችሁ አብዛኞቹ ስልካችሁ ውስጥ ቁጥራቸው የለም ሰፈራችሁም ላይ የሉም። ነገር ግን በዳኛው ፊት ስትሆኑ ብርሃን ይመጣል። he will locate you in the name of Jesus። እዚህ ቦታ ይላል ጌታ he will guide you። መጽሐፍ ሲናገር የሐዋርያት ሥራ ምዕራፍ 10 ቁጥር 5 ላይ እዛው ላይ ለቆርኔሌዎስ ነው እንደዛው ነው የሚለው አሁንም ሰዎች ልከ ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን ምን ብለው ይላል አስመጣው። praise God። ብርሃን ነው የፈለከው አለው ብርሃን መጥቶልሃል። ጋይዳንስ ነው የፈለከው I will guide you in the name of Jesus። ከዚህ በኋላ በጨለማ ውስጥ አትመላለስም እያለው ነው። በግምት ውስጥ አትሄድም። ሪሜምበር ሁላችን እግዚአብሔር ሎኬት ሊያረገን የሚፈልግ ሰው አለ ሊያረገን የሚፈልግ ቦታ አለ። there is a place hallelujah there is a person እግዚአብሔር ለዴስቲኒያችሁ ያዘጋጀው። በጌታ በኢየሱስ ስም ዛሬ ለአንድ ሰው መታሰብ ይሆናል። the Lord will remember you። በህይወታችሁ አይታችሁ ማታቆት ሰው ጋር እግዚአብሔር ይልካችኋል እያልኩ ነው። he will send someone። ተመልከቱ number 2 listen to me የመታሰብ ዘመን ሲመጣ when the Lord remembers you እግዚአብሔር ሲያስታውሳችሁ ዋው ሃሌሉያ ሰዎች ለናንተ ዴስቲኒ እንዲሰሩ ይገደዳሉ። አሜን አሜን አሜን። I want you to take it። ይሄ ፕሮፌቲክ ወርድ ነው። ሰዎች ለናንተ ዴስቲኒ እንዲሰሩ ይደረጋሉ። አያያ የመታወስ መጽሐፋችሁ ሲከፈት እግዚአብሔር የሆነን ሰው ማጅራት ይይዛል። praise God ሃሌሉያ አሜን አሜን አሜን። ሰውየው ምክንያቱም እንደሆነ አያውቅም። ነገር ግን ምክንያቱ የመታሰብ መጽሐፍ ተከፍቷል። እግዚአብሔር አስታውሶሃል። he remembered you ሃሌሉያ። ለዚህ ነው ቁጥር 20 ላይ ስለዚህም ይላል እግዚአብሔር ነው ጴጥሮስን ደግሞ ይውላችሁ አንድ መልአክ ቆርኔሌዎስ ጋር ሲላክ አንድ መልአክ ደግሞ ጴጥሮስ ጋር ተልኳል። praise God to organize the destiny
in the name of Jesus to organize የእግዚአብሔርን ሐሳብ በህይወታችሁ ላይ አያችሁ በእግዚአብሔር በዳኛው ፊት ስትሆኑና የመታወስና የመታሰብ መጽሐፋችሁ ሲከፈት ሰማይ ቢዚ ነው የሚሆነው አያያያ አንድ ኤንጅል ወደ ቆርኔሌዎስ አንደኛው ወደ ጴጥሮስ ከዛ ጴጥሮስ ጋር እንደዚህ ያለው praise God ስለዚህ ተነስተው ውረድ የላኳቸው እኔ ስለሆንኩ አለ ሳትጠራጠር ከነሱ ጋር ሂድ ይላል አብራቸው ሂድ praise God go with them why because የመታሰብ ወራት መጥቷል የመሮጥ ዘመን ሊያበቃ ነው እግዚአብሔር ቤትህን አሰበልን እግዚአብሔር የጆችን ስራ ሊያሰብ ነው እግዚአብሔር ራእይን የሚያስብበት ቀን መጣ እግዚአብሔር አምላክ በፊቱ የሰዋሃው መስዋዕት የሚያስብበት ቀን መጣ he remembered hallelujah እግዚአብሔር አስታውሶልሃል እዚህ ቁጭ ብለህ የሰዋሃው መስዋዕት አስቦልሃል in the mighty name of Jesus በጌታ በኢየሱስም ሕይወታችን ፍጻሜ እንደዚህ አይሆንም ፍጻሜያችን ከጅማሬያችን የላቀ ይሆናል ገና መልካም ቀኖች ከፊታችን አሉ እስቲ በደንብ አሜን በሏ ገና መልካም ቀኖች ከፊታችን አሉ የክብር ቀኖች ገና ከፊታችን አሉ በጌታ በኢየሱስም የመታወስ መጽሐፋችን ዛሬ ተከፈተ in the name of Jesus አብረሂድ why እግዚአብሔር አምላክ ይውላችሁ ያ የንጉሱ ፊት ነገሮቻችን ኢንፎርስ የሚደረጉበት ቦታ ነው እንዳትከራከራ ተከትለሃቸው ሂድ ኦ ሃሌሉያ አሜን 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 ሐዋርያ ሥራ እዛው ቁጥር 25 ላይ ይላል ጴጥሮስም ወደ ቤት ከገባ በኋላ ይላል በገባበት ጊዜ ቆርኔሌዎስ ተቀበለው እግሩም ላይ ወድቆ ሰገደለት እንዲህም አለው ጴጥሮስ ነው አሁን የሚናገረው እንደ አይሁዳዊ ከሌላ ወገን ጋር እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችኋል ማዝራቴ ተይዞ እንጂ አለ እኔ እዚህ ቤት መገባ ሰው አይደለም ይላል አይ in the name of Jesus ከሰማይ ትእዛዝ መጥቶ ነው አለ እምቢ በማልለው መንገድ ተነግሮኝ ነው አለ I couldn't refuse በጌታ በኢየሱስ ስም ወደ ዴስቲኒያችሁ እግዚአብሔር አምላክ ዛሬ ትእዛዝን ያወጣል ነው ማለት የመታሰብ መጽሐፋችሁ ዛሬ ተከፈተ ወደ እናንተ ሊመጣ የማይችል ነገር በጌታ በኢየሱስ ስም ይኸው ይላክላችኋል ዛሬ in the name of Jesus ይሄ የታወቀ ነው አለ አይሁዳዊ አሕዛብ ቤት ሊገባ አልተፈቀደም it's not possible ነገር ግን there is a voice in the name of Jesus በዘርህ እንዳይገባ ተብሎ የተፈረደ ነገር አለ ዛሬ መጽሐፉ ይከፈታል ወደ ቤትሽ እንዳይገባ ተብሎ የተፈረደ የትኛው blessing ዛሬ በጌታ በኢየሱስ ስም ይታዘዛል ነው we command በዳኛው ፊት መታዘዝ ይጀምራል it's not usual አለ it's not usual እኔ ወደ አሕዛብ ቤት ገብቻ አላቅም praise God አሜን 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 ዛሬ ለአንድ ሰው የመስራች የተናገርኩ ነው አረ ሃሌሉያ በቤትህ በህይወትህ በአገልግሎታችን አይተን የማናቀው ነገር ወደኛ ኮማንድ ይደረጋል አሜን አሜን ነገር ግን አለ ነገር ግን እኔ ማንንም ርኩስ ወይንም ያልተቀደሰ ሰው እንዳልል አለ እግዚአብሔር አሳየኛል he said keep quiet አለኝ አለ እግዚአብሔር praise God in the name of Jesus ሚስጥሩ ይሄ ነው መልአኩ ነግሮታል ሚስጥሩን እግዚአብሔር መስዋዕትን አስታወሰልህ እግዚአብሔር ጸሎትን አስታወሰል የሚገፉ ሊቀበሉ የሚጠሉ ሊቀበሉ አጠገቡ አንደርስም የሚሉ ቤት ሊመጡ አረ ሃሌሉያ በዘመናት መካከል ሲሸሹ የነበሩ በረከቶች ሲርቁ የነበሩ ስኬቶች እጅ ላይ አልገባ ሲሉ የነበሩ ሁኔታዎች ዘመንህ በሙሉ የተከታተሉ ነገሮች አለ they will come to you now in the name of Jesus ለምን እግዚአብሔር ጸሎትህን አስታወሰ he remember oh yes በጌታ በኢየሱስ ስም ዛሬ አንድ ነገር ይሆናል እዚህ ቤት በጌታ በኢየሱስ ስም አንድ ነገር ይሆናል አልኩኝ ዘመናችሁን በሙሉ የሸሻችሁ የወላችሁ በረከት በጌታ በኢየሱስ ስም ሎኬት ያረጋችኋል ሰፈራችሁን መፈለግ ይጀምራል ስትራግል አድርጋችሁ ያደከማችሁ ነገር በጌታ በኢየሱስ ስም ዛሬ ታዝዞ ይመጣላችኋል ለምን የመታሰቢያ መጽሐፋችሁ ተከፈተ እግዚአብሔር ድካማችሁን አየ ለቅሷችሁን አየ እንባችሁ ጸሎታችሁን አየ የልባችሁን መቃጠል አየ in the name of Jesus አረ ሃሌሉያ number 3 እግዚአብሔር አምላክ ከሳሾቻችሁ ጸጥ ያሰኛል የመታሰብ መጽሐፋችሁ ሲከፈት no more condemnation no accuser ሃሌሉያ ቁጥር 13 ላይ እንደዚህ ነው የሚለው
በዚያን ጊዜ ጴጥሮስ ሆይ ተነስ አለው። ተመልከቱ፣ አንደኛው መልአክ ከቆርኔሌዎስ ጋር ዲል ያደርጋል፣ አንደኛው ከማጋ ነው? ከጴጥሮስ ጋር ነው። ፕሬዝ ጋድ። ሰማይ ቢዚ ሆኗል። ለምን? የሆነ ሰው አለ ከንጉሱ ፊት አልወጣም ያለ፣ ሳይፈረድልኝ አልሄድም ያለ አለ። ፕሬዝ ጋድ። አይ ዶንት ኖ እኔ ማቀው ነገር የለም ይላል። እግዚአብሔር ሆይ አስብ፣ ሪሜምበር ሚ ሃሌሉያ። በዚህ ጊዜ ጴጥሮስ ሆይ ተነስ እነዚህን አርደ ብላ የሚል ድምጽ ወደ እርሱ መጣ። ጴጥሮስ ይላል ጌታ ሆይ ይህማ አይሆንም፣ እኔ ያልተቀደሰ ነገር ወይም ርኩስ ነገር ፈጽሜ በልቼ አላውቅምና አልኩ ይላል። ያም ድምጽ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እንደዚህ አለ፣ እግዚአብሔር ንጹህ ያደረገውን አንተ እንደ ርኩስ አትቁጠር አለው ይላል። in the name of Jesus I don't accept this accusation አለ እግዚአብሔር። አሜን አሜን አሜን። አንተ ርኩስ አትበል፣ ልባርክ ፈልጌያለሁ አለ። የሆነ ሰው ቤት መግባት ፈልጌያለሁ። እግዚአብሔር እንደዚህ ያለ ነው። የሆነን ሰው አስታውሻለሁ አለ። in the name of Jesus እኔ አስታወስኩትን አንተ ርኩስ እንዳትል፣ እኔ አስታወስኩትን አንተ አይገባውም እንዳትል፣ እኔ አስታወስኩትን he doesn't deserve it እንዳትል in the mighty name of Jesus ዛሬ የአንድ ሰው ከሳሽ ጸጥ አለ። በጌታ በኢየሱስ ስም ክብር ከቤታችሁ የከለከለ ከሳሽ፣ ከፍታ ከህይወታችሁ ላይ የከለከለ ከሳሽ በጌታ በኢየሱስ ስም ዛሬ ጸጥ አለ። የእግዚአብሔር የመታሰብ መጽሐፋችሁ ሲከፈት በጌታ በኢየሱስ ስም ከሳሽ ጸጥ አለላችሁ። in the name of Jesus የረከሰ ነገር በልቼ አላውቅም አለ። don't ever say that hallelujah አንተ ርኩስ ያልከው ልባርክ መጥቻለሁ አለ። ታሪኩን ልቀይርለት መጥቻለሁ አለ። ለምን? I remembered him in the name of Jesus in the mighty name of Jesus ዛሬ በጌታ በኢየሱስ ስም ለአንድ ሰው ክብር እየሆነ ነው። አሜን አሜን አሜን። no more accusation hallelujah እግዚአብሔር አምላክ number 4 እግዚአብሔር አምላክ ሲያስታውሳችሁ የሚሆነው ነገር ይሄ ነው። በፍጹም ወደ እናንተ ሊመጡ የማይችሉ ሰዎች በመለኮት ወደ እናንተ ይላካሉ። ይሄንን ፕሮፌቲካሊ ወሰዱት። ዲቫይንሊ እግዚአብሔር ሰዎችን ይልካል። በፍጹም እናንተ ጋር መድረስ የማይችሉ ሰዎች፣ በፍጹም ብትጠሯቸው የማይመጡ፣ ብትጋብዟቸው የማይመጡ፣ ኮኔክት ላርግ ባትሉ እንኳን ኮኔክት ልታረጓቸው የማይችሏቸው ሰዎች የመታወስ መጽሐፋችሁ ሲከፈት እግዚአብሔር አምላክ ወደ ህይወታችሁ ይልከዋል። he will send them ኧረ ሃሌሉያ አሜን አሜን አሜን። ጴጥሮስ እንደዚህ አለ ቁጥር 25 ላይ ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሌዎስ ተቀበለው፣ እግሩም ላይ ወደቀ። ቁጥር 29 ስለዚህ በተጠራው ጊዜ አለ ጴጥሮስ በተጠራው ጊዜ እነሆ ሳላመነታ መጣው። praise God አሜን አሜን። በተጠራው ጊዜ የጠራው ማን ነው? እግዚአብሔር ነው። ዳኛው ነው፣ ተፈረደለት። praise God አሜን አሜን አሜን። በጌታ በኢየሱስ ስም ዴስቲኒ ሄልፐሮቻችሁን ጠራዋቸው። ከያሉበት ስፍራ ተጠሩ። በየትኛውም ህይወታችሁ አቅጣጫ ሊያግዟችሁ የሚገቡ በመለኮት የተመደቡላችሁ ነገር ግን በመረሳት ምክንያት የተፈረደባችሁን ፍርድ ዛሬ በኢየሱስ ስም ቀለበስ ነው። ከምዕራብ፣ ከምስራቅ፣ ከሰሜን፣ ከደቡብ በጌታ በኢየሱስ ስም ይኸው ጠራናቸው ዛሬ። we call them in the mighty name of Jesus በተጠራው ጊዜ አለ እምቢ ማለት አልቻልኩ። I cannot say no ሳላመነታ in the mighty name of Jesus ሳላመነታ አሜን አሜን አሜን። ሚኒስትሪያል ብሬክ ስሩ የሚሰጧችሁ ሰዎች ሳያመነቱ ይመጣሉ። ፋይናንሳችሁ ላይ ብሬክ ስሩ የሚያመጡ ሰዎች ሳያመነቱ ይመጣሉ አልኩ። እናንተን ፕሮሞት ማድረግ ያለባቸው ሰዎች፣ እጃችሁን መደገፍ ያለባቸው ሰዎች በጌታ በኢየሱስ ስም ወደ እናንተ ይመጣሉ። ዋይ ካላችሁ እግዚአብሔር አስታወሳችሁ። it's a season ሃሌሉያ። እግዚአብሔር አስታወሰ። መልአኩ ያለው ነው እግዚአብሔር አስታወሰ። ዘወትር የጸለይከውን አስታወሰ። ዘወትር የሰዋህለትን አስታወሰ። ታማኝ የሆንክበትን ዘመን አስታወሰ። ሃሌሉያ። በሞኝነት ይሁን በማስተዋል ባለማስተዋል በፊቱ የተመላለስክበትን ዘመን እግዚአብሔር አስታወሰ። አንድ ቀን የተባለው ቀን መጣልህ አለ። ሃሌሉያ። ቆርኔሌዎስ እንደ ልማዱ ነው የተንበረከከው፣ እንደ ልማዱ ነው ለመጸለይ የሞከረው። ነገር ግን ያ ቀን ሌላ ቀን ነበር። ምን አይነት ቀን ነበር ካላችሁ የመታሰቢያ መጽሐፉ የሚከፈትበት።
In the mighty name of Jesus. እግዚአብሔር አንድ ብርሃን ያሳየኛል። I see something in my spirit. በጌታ በኢየሱስም የሚከፈት መጽሐፍ አለ። የልፋት ዘመናችሁ የሚያበቃበት በጌታ በኢየሱስም የእንባ ዘመን የሚጠናቀቅበት የትግል ቀንና ጊዜ የሚዘጋበት In the name of Jesus. Destiny helpers are coming. Destiny helpers are coming. ሳላመነታ ኧረ ሃሌሉያ ያላገባችሁ የሚያገቧችሁ ሰዎች ሳያመነቱ ይመጣሉ። አሜን አሜን። They will come. ሳያመነቱ ሳይፈሩ In the mighty name of Jesus. They are coming. They are coming. Why? ምክንያቱም የመታወስ መጽሐፍ ተከፍቷል። The book of remembrance. In the mighty name of Jesus. ኧረ ሃሌሉያ አሜን አሜን አሜን። He remembers. እግዚአብሔር He remembers. Oh yes. ከእግዚአብሔር ባህሪዎች መካከል አንዱ ማስታወሱ ነው። He will never forget. ኧረ ሃሌሉያ። እግዚአብሔር እንደሱ አይደለም። እግዚአብሔር እንደናንተም አይደለም። እግዚአብሔር እንደኔም አይደለም። አሜን አሜን። He remembers. Oh yes. ኧረ ሃሌሉያ። የመታወስ የመታሰብ መጽሐፋችሁ ሲከፈት He will visit you. እግዚአብሔር ከዚህ በፊት በህይወታችሁ ተጎብኝታችሁ በማታቁበት መንገድ ጉብኝት ተብሎ ይውላችሁ አይታችሁ there are maybe ጌታን ያመሰገናችሁበት ጉዳይ በህይወታችሁ እስከ ዛሬ ይኖራል። ነገር ግን እግዚአብሔር የመታሰብ መጽሐፋችሁን ሲከፍት He will visit you like never before. በህይወታችሁ አይታችሁ የማታቁት beyond your imagination ከጸሎታችሁ ያለፈ ከመስዋዕታችሁ ያለፈ ኧረ ሃሌሉያ ኧረ እግዚአብሔር ሆይ ይሄን ያህል አልሰዋውልህም እስክትሉ ድረስ እስክታፍሩ ድረስ እግዚአብሔር አሜን 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 እስክታፍሩ ድረስ እግዚአብሔር He will visit you. He will visit you. He doesn't know. ቆርኔሌዎስ ጴጥሮስን አስመጣ ሲባል ምን እንደሚመጣ እንኳን አላወቀም። ምን እንደሚመጣ ነው He didn't know. ምን እንደሚሰጠው አላወቀም። ነገር ግን እግዚአብሔር ቃል ሲናገር እንደዚህ ቁጥር 44 ላይ ጴጥሮስም ይህን እየተናገረ ሳለ ይላል ኦ ሃሌሉያ ገንዘብ የማይገዛው ነገር መጣ አሁን አሜን 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 ይሄው ክብር የማያመጣው ነገር ጓደኛ ቢመጣ የማያመጣልህ እናት ብትመጣ የማታመጣልን አባት ቢመጣ የማያመጣልህ ነገር ነው ወደ ቤት የመጣው ኧረ ሃሌሉያ እነዛ ረሱኝ ያልካቸው ሰዎች ወደ ህይወት ቢመጡ የማያመጡት ነገር ነው አሜን አሜን ስልኬን አላነሱም ያልካቸው ሰዎች ቢመጡ ኖሮ አይሆንም ይሄ ነገር ግን ገና ቃሉን መናገር ሲጀምር ይላል In the mighty name of Jesus ቃሉን በሰሙት ሁሉ ላይ ይላል ቃሉን በሰሙት ሁሉ ላይ መንፈስ ወረደባቸው እግዚአብሔር ዛሬ አንድን ሰው ይጎበኛል He will visit you የመታወስ የመታሰብ ቀን ሲመጣ እንደዚህ ነው Oh Holy Spirit መንፈስ ቅዱስ በዚህ አለ መንፈስ ቅዱስ በዚህ አለ መንፈስ ቅዱስ ወረደባቸው ከጴጥሮስ ጋር የመጡት ይላል በአሕዛብ ላይ መንፈስ ቅዱስ መፍሰሱን ሲያዩ ይላል ተገረሙ ይላል ይሄም አለ እንዲህ አሉ በዘራቸው የማይገባ ነገር ገባ አሉ በህጋችን የማይፈቀድ ነገር ገባላቸው አሜን 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 በህይወታችን we have never seen this kind of visitation እንደዚህ አይነት ጉብኝት አይተናናቅም በህይወታችን አለ ኧረ ኢየሱስ ክርስቶስ ዘላለም ጌታ ነው ይሄው በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ስለሰማቸው ነው ይላል In the mighty name of Jesus ጴጥሮስም እንደዚህ አለ እንግዲህ መንፈስ ቅዱስን ከተቀበሉ በውሃ እንዳይጠመቁ ይከለክላል አሁን ይሄ ህዝብ አለ ገደቡ ተነሳለታል In the mighty name of Jesus there is no limit ለምን እግዚአብሔር አስታወሳ የእግዚአብሔር ጉብኝት ወደ ቤት መጣ የእግዚአብሔር ጉብኝት ወደ ህይወታችሁ መጣ ወደ ልጆቻችሁ መጣ ወደ ሀገራችን መጣ ወደዚች ምድር መጣ በጌታ በኢየሱስ ስም He remembered us Oh yes In the mighty name of Jesus የመታሰቢያ መጽሐፍ በዳኛው ፊት ሲከፈት
your destiny will never be diverted. በፍጹም እግዚአብሔር ካየልህ ነገር መንገድን አትለቅም። የጉብኝት ዘመን አይዘገይም። እግዚአብሔር ያመጣል ሲዝን ኤክስፓየር አያረግም። እግዚአብሔር የሰጠ በረከት በፍጹም አይቀለበስም። in the mighty name of Jesus በረከት ወደማይቀለበስበት ወቅት ወደማያረጅበት ጉብኝት ወደማይዘገይበት አረ ሃሌሉያ ዴስቲኒ ወደማይደናቀፍበት ወደ መንፈሳዊ ከፍታ የሚወስድ በንጉሱና በዳኛው ፊት የመታሰቢያ መጽሐፍ መከፈቱ ነው። and he will remember you ሲጆቻችሁን አንሱ ተነሱና በያላችሁበት ካላቬና ማሳፋ ሺካላቬና ማያንዶ ፕራዲያኖ ጸሎቴ ያልተመለሰም ብላችሁ የምታስቡ ሰዎች እግዚአብሔር ይሄንንም አልጸለይኩም ብላችሁ እስክታፍሩ ድረስ I didn't pray እግዚአብሔር ለዚህም አልጸለይኩም ይሄ ባይምሮዬ መጥቶም ማያቅም ይሄንን እኮ አስቤው ማላቅም እስከምትሉ ድረስ He will visit you. He will visit you. Kayana masando pradiana ma yeporalo. Sheba babagalo baradiano manto pradiano ma ye. አንድ ቀን እንደለመደው በዳኛው ፊት ሲንበረከክ ሌላ ታሪክ ሆነ። ጄካላቬና ማሶፕራዲካኖ ማንዶ ፓራላዲ ሼባ ባባጋላ ቦራዲያኖ ማንዶ ፖሮሎ ቬዲጋዶ ማሱ Pray in the Spirit መልአኩም እንዲህ አለው ጸሎትና መጽዋዕት ለመታሰቢያነት ወደ እግዚአብሔር ፊት አርጎልህ He remembers you and all you have done እግዚአብሔር ሁሉን ነገር አስታወሰል በእግዚአብሔር ፊት የመታወስ መጽሐፍ ተከፈተ ዛሬ እንደ ትናንትና አይሆንብህም አለው ዛሬ እንደ ዛሬ ሳምንቱ አይሆንብህም I am here to change your circumstance I'm here to visit you now I remember lekadiano maya paraduna maya po jeba baba yana magala borala levadiano masando pradia kalovene meyipo Pray in the Spirit በልሳኖቻችሁ ለደቂቃ ጸልዩ የጌታ እግዚአብሔር መንፈስ በዚህ አለ He is here He is here He is here Kelavana mayando pradiano mando paruva Shibala barala bana masondo prolovene megele borada Shekala la 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 Revadiano masa poradiga dono moso porolo vene merele Shegadiano masando pradicalova He is here He is here He is here ልጆቻችሁን አንሱና worship him ይኸው ዳኛው እዚህ አለ የመታወስ መጽሐፍን ሊከፍት የመታሰብ መጽሐፍን ሊከፍት በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጉብኝት ወደ ቤትህና ወደ ህይወትሽ yes Kelana moyando pradiana masa porala alemdeu sitara yes Jesus kaya palavena makando paradika lovano masa jendo prala vene megele morala barala 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 Yes. 2 minutes ጸልዩ በእግዚአብሔር ፊት ለደቂቃ የጌታ እግዚአብሔር መንፈስ እዚህ አለ He is here Ayana mando rala beneme eporalo vanamando Shiva
ባላባራላዲያኖ ማንቶ ኬላዲያኖ ሲዘምሩ መላእክት ኢየሱስን ያከብራሉ፣ ለስሙ ይሰግዳሉ። ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ፣ ለስሙ ይሰግዳሉ። ስምህን ነፍሴ ትወደዋለች፣ አንተን ብቻ አንተን ትላለች። ስምህን ነፍሴ ትወደዋለች፣
ስሙ ነው መድኃኒቴ አልለምደውም ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አልለምደውም ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ የማታረጂ ማትለወጥ ሐሩር ሲመጣ ማትቀየር ዘላለማዊው ልብሴ የኔነቴ ውበት ግርማ ኢየሱስ ጌታዬ ነው የክብር ሁሉ መደምደሚያ የማታረጂ ማትለወጥ ሐሩር ሲመጣ ማትቀየር ዘላለማዊው ልብሴ የኔነቴ ውበት ግርማ ኢየሱስ ጌታዬ ነው የክብር ሁሉ መደምደሚያ አባት ሆይ እናመሰግናለን። In the name of Jesus በጌታ በኢየሱስ ስም this is my prayer ዛሬ በጌታ በኢየሱስ ክርስቶስ ስም የመታሰቢያ መጽሐፋችሁ በዳኛችሁ ፊት ይከፈትላችሁ በጌታ በኢየሱስ ስም every judgment ሕይወታችሁ ቤታችሁ አገልግሎታችሁ የናንተ የሆነ ነገር እንዲረሳ የተላለፈ የጨለማ ፍርድ በጌታ በኢየሱስ ስም ዛሬ ተገለበጠ በጌታ በኢየሱስ ስም I overturn that judgment ጤናችሁ እንዲረሳ የተደረገ judgment in the name of Jesus ከአዶሳ ፕራዲካሎቫ in the mighty name of Jesus የብልጽግና ሲዝናችሁ እንዲረሳ የበረከት ወቅታችሁ እንዲረሳ የመነሳትና የማፍራት ቀናችሁ እንዲረሳ የተፈረደ የጨለማ ፍርድ ዛሬ በጌታ በኢየሱስ ስም ቀለብሰዋለሁ I overturn that judgment in the name of Jesus በጌታ በኢየሱስ ክርስቶስ ስም እኔማ በዚህ ሁኔታ ውስጥ በቃ ተረስቻለሁ ያላችሁበት ያ ሰርከምስታንስ እዚህ ሁኔታ ውስጥ ያው 5 ዓመት የ10 ዓመት የ15 ዓመት 20 ዓመቴ በዚህ ሰርከምስታንስማ ተረስቻለሁ ያላችሁበት ያ የመረሳት ፍርድ በጌታ በኢየሱስ ስም ዛሬ ይቀልበስ
ዛሬ ይገልበጥላችሁ in the mighty name of Jesus ወደ ቆርኔሌዎስ ቤት የገባ የጌታ መልአክ በጌታ በኢየሱስ ክርስቶስ ስም ዛሬ ወደ ቤታችሁ ይታዘዝ በጌታ በኢየሱስ ስም የምስራችሁን ያብስራችሁ ወደ ጴጥሮስ የተላከ ያ መልአክ በጌታ በኢየሱስ ስም ወደ ዴስቲኒ ሄልፐሮቻችሁ ዛሬ ይላክ በጌታ በኢየሱስ ስም ወደ መንግስት ቢሮ ይላክላችሁ ወደ ኢምፖርታንት ቦታችሁ in the name of Jesus ዴስቲኒያችሁን ወደሚያግዙ ሰዎች ዛሬ ያ መልአክ ይላክ in the name of Jesus ጉብኝትን የሚያመጣ ያ angel let the angel of visitation come and visit you በጌታ በኢየሱስ ስም I pray the angel of visitation oh yes የጉብኝት መልአክ የጉብኝት መልአክ የጉብኝት መልአክ I hear a voice the angel of visitation የጉብኝት መልአክ ጉብኝትን የሚያበስር መልአክ የአንድን ዘመን መዘጋት የሌላን ዘመን መከፈት የሚያበስር መልአክ oh yes የመታሰቢያ መጽሐፍ መከፈቱን የሚያበስር መልአክ in the mighty name of Jesus ከሳሹ ጸጥ የሚያሰኝልህ መልአክ በቤትና በዘርህ ገብቶ የማያቅን ጉብኝት ወደ ቤት ይዞ የሚመጣ ባንተ የሚጀምር the angel that visiting angel በጌታ በኢየሱስ ስም ዛሬ ከፍርድ ፊት ይውጣልን ጉዳያችሁን ለማስፈጸም የጌታ መልአኮች ይላኩ በጌታ በኢየሱስ ስም I deploy angels in the name of Jesus አያኖ ማአዶስ ሳፓላቬኔ መክረሌዲያ በቆርኔሌዎስ ምትክ መልአክ ወደ ጴጥሮስ እንደሄደ እግዚአብሔር ሆይ ይዞት እንደመጣ በጌታ በኢየሱስ ስም ዛሬ I send the angel ነገራችሁን የያዘ ሰው አለ ዛሬ መልአኩን ላኩኝ ጉዳያችሁ የተያዘበት ቢሮ አለ ዛሬ መልአኩን ላኩኝ ጉዳያችሁን የያዙ ቡድኖች አሉ ዛሬ መልአኩን ላኩኝ in the name of Jesus in the mighty name of Jesus the angel of visitation በጌታ በኢየሱስ ስም ወደ ቤታችሁ ገባ ዛሬ ፍርድ ተቀለበሰ በጌታ በኢየሱስ ስም የመረሳት ፍርድ ተቀለበሰ እግዚአብሔር ጤናሽን አስታወሰ እግዚአብሔር ፋይናንስህን አስታወሰ እግዚአብሔር ትዳርህን አስታወሰ እግዚአብሔር ልጆችህን አስታወሰ he remember your ministry in the name of Jesus እግዚአብሔር አገልግሎትህን አስታወሰ ካያሎ ፕራዲካ ሎቫሎማስ ጄንዶ ፕራላጌታ አሶፓሎቫ oh Father we give you praise oh አባቶ እናመሰግናለን በጌታ በኢየሱስ ስም ከመረሳት ፍርድ ጋር አንድ ሰው ለዘላለም ስለተለያየ በጌታ በኢየሱስ ስም ከዚህ ቀን ጀምሮ በሕይወታችሁ ላይ አውጃለሁ ከዚህ ቀን በኋላ በጌታ በኢየሱስ ስም ሕይወታችሁ የመረሳት ሕይወት አይሆንም አገልግሎታችሁ የመረሳት አገልግሎት አይሆንም in the name of Jesus በጌታ በኢየሱስ ስም ዛሬ ይህንን ብርሃን ተካፈላችሁ receive light in the name of Jesus oh አባቱ አመሰግናለሁ እግዚአብሔር አባት ሆይ oh yes thank you I give you praise thank you Jesus በጌታ በኢየሱስ ስም አባቱ አመሰግናለሁ ክብር ይገባሃል ምስጋና ይገባሃል give him praise ከፍ አድርጉት ጌታ hallelujah Father we give you praise thank you Jesus hallelujah ጌታ በዚህ አለ what a light መንፈስ ቅዱስ ብርሃን ልኮልናል አሜን አሜን መስዋዕታችሁን አዘጋጁ በእግዚአብሔር ፊት prepare your seed መስዋዕታችሁ ሳክሪፋይሳችሁ ዘራችሁን አዘጋጁ hallelujah it's not an ordinary ቀን remember God will remember your sacrifice የገንዘብ ይሁን የህይወት ይሁን anything በእግዚአብሔር ፊት የምትሰውቱን ነገር እግዚአብሔር ያስታውሳል ኦንላይን ሆናችሁ መዝራት ከፈለጋችሁ ፌስቡክ ላይ ኮን ያላችሁት በኮሜንት የመጀመሪያ ኮሜንት ላይ የባንክ ዲቴል አለ በዛ መዝራት ትችላላችሁ ዩቲዩብ ላይ ኮን ያላችሁ ዲስክሪፕሽን ላይ የባንክ ዲቴሎች አሉ በዛ ዝሩ get ready prepare your seed በእግዚአብሔር ፊት በደስታ
መባችን፣ አስራታችን፣ ስጦታችንን፣ ዘራችንን እናዘጋጅ። Thank you Father። ይህን ያረግን ጌታ ለሚቀበሉ ሰዎች መጸለይ ይፈልጋለሁ። ሁላችንም አብረን እንጸልያለን። በተለይ ኦንላይን ያለው ሰዎች ይህን ጸሎት አብረን እንጸልያለን። ጌታ መቀመጥ ፈልጉ ከሆነ ይህን ጸሎት ከኔ ጋር ጸልዩ። ጌታ ኢየሱስ ሆይ ሕይወቴን እሰጥሃለሁ። የእግዚአብሔር ልጅ እንደሆንክ፣ ስለ ኃጢአቴም እንደሞትክ፣ ከሞትም እንደተነሳ አምናለሁ። ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ ቀበልሃለሁ። አሜን። ይህን ጸሎት ከጸለያችሁ ተቀብላችኋል። በያላችሁበት አገር ቤተክርስቲያን ፈልጋችሁ ሂዱ። የእግዚአብሔርን ቃል ተማሩ፣ እደጉ። ቴስቲሞኒያችሁን ላኩልን። ዘራችሁን፣ ስጦታችሁን እየሰጣችሁ፣ ዘራችሁን እየዘራችሁ you are blessed። ፍራይዴ እንገናኛለን። ተባረኩ። ኦንላይን ያላችሁ ዘራችን ይዘን እንባርከው። አባት ሆይ በጌታ በኢየሱስ ስም ይሄ ዘር አንተ የምታስታውሰው መባና መስዋዕት ይሁን። እግዚአብሔር ሆይ በፊት ያርግ፣ የምታሸተው ይሁን፣ መዓዛ ያለው ይሁን። እግዚአብሔር ሆይ የሰነፍ ሰው መስዋዕት አይሁን፣ የቸልተኛ ሰው መስዋዕት አይሁን። በጌታ በኢየሱስ ስም ደስ ብሎን እንሰዋለን። አሜን።